የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 29 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 29 ቀን 2409 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ በጎንደር ቀጠና ታች አርማጭሆ ወረዳ ሳንጃ ከተማ ውስጥ አንድ የሃይማኖት አባት በግፍ ተገደሉ። የ95 ዓመቱ አረጋዊ መነኩሴ ቃሲስ ገብረ መስቀል ሐምሌ ከሰሞኑ ሳንጃ ቅዱስ ሚካኤል ቤተክርስቲያን አካባቢ ላይ በጥይት ተመተው ሕይወታቸው አለፈ። ከሰኔ ወር ጀምሮ በአማራ የሃይማኖት አባት ሲገደሉ ይህ ለአምስተኛ ጊዜ መሆኑን ተገልጿል። ጀመሪያ ዘቀዘቀችበትና ጊዜ ያለፈበት የብልጽግናው ጨቋኝ አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘት የስልጣን ዕድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት በማሰብ በተመረጡ የአማራ አካባቢዎች ላይ በክርስትና ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ ህቡ ገዳይ ቡድን አዋቅሮ ማሰማራቱን ነው የውስጥ መረጃ ምንጮች ያወጡልን። የአነስተኛ ገንዘብ ኖቶች እጥረት እንደ ሀገር በርካታ ዜጎችን ቁጣ ቀሰቀሰ። የአነስተኛ የገንዘብ ኖቶች እጥረት የችርቻሮ ነጋዴዎችና ደንበኞችን እየፈተነ እንደሚገኝም ታውቋል። አነስተኛ የገንዘብ ኖቶች በተለይ የ10 ብር ኖት እጥረት በዕለታዊ የንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ ነው። በርካታ የሱቅ ባለቤቶች መልስ በማጣታቸው ምክንያት ደንበኞችን ለመመለስ ወይም ዕቃዎችን በዕዳ ለመስጠት ተገደዋል። የሀገሪቱ አጠቃላይ የዋጋ ንረት 13% እንዲሁም የምግብ ዋጋ ንረት 15% በመድረሱ አነስተኛ ኖቶች በእጅ የመዘዋወር ፍጥነታቸውን ጨምሮ በፍጥነት እንዲያልቁና እንዲቀደዱ አድርገዋል። በተጨማሪም ከ350 ቢሊዮን ብር በላይ ከባንክ ስርዓት ውጭ በህዝብ እጅ ስለሚገኝ ብሔራዊ ባንክ ያረጁ ኖቶችን ሰብስቦ ለመተካት አለማቀዱ ደግሞ ከህግና ከመርህ ውጭ መሆኑን ያስረዳል ሲሉ በርካታ ነጋዴዎች ቅሬታቸውን አቅርበዋል። የአነስተኛ ኖቶች እጥረት የዘወትር ራስ ምታት ሆኖብናል ያሉት ነጋዴዎቹ አንዳንድ ጊዜ ደንበኞችን መልሰን እንልካለን ወይም ዕቃዎችን በብድር ለመስጠት እንገደዳለን ሲሉም ተደምጠዋል። በራያ ያለው ውጥረት ነዋሪዎችን ከፍተኛ ስጋት ውስጥ ከተተ። ከቀናት በፊት በሱዳን አዋሳኝ ሸሪና በብልጽግናና ወያኔ ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነው ነዋሪዎች የገለጹት። የአላማጣ ከተማ ነዋሪ እንደገለጸው ወያኔ ሰራዊቷን በራያ ግንባር በጨርጨር በቢሶምበርና ሌሎች አካባቢዎች ተሰማርታ ትገኛለች ያሉ ሲሆን የወያኔ ኃይሎች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸው ዝግጅት ያለው አሁን በጨርጨር በኩል ቢሶበር ነው። በዛቡታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃሮራታ ጀምሮ በዳንያ ለኮ ሰሌን ውሃና በላይበር በባይምባዋ ቁሙጋ ያለውን አካባቢ ሁሉ ዝግጅቱ ጨርሰዋል ሲሉ ተደምጠዋል። የዋጃን መስመር ተከትሎ የራሳቸውን አርሚ አዘጋጅተው መካናይዝድ ጦር በመቀስቀስ ቦታ እያስያዙ ሲሆን
አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱን በማንኛውም ጊዜ ሊጀምር እንደሚችል የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ደግሞ ጉዳት እንደሚደርስባቸው የራያ ማህበረሰብ በእጅጉ ነፃነቱን ይሻል ሲሉ አጥብቀው መልእክታቸውን አስተላልፈዋል። ለማፈን የተንቀሳቀሰው የጠላት ኃይል ክፉኛ ተመታ። ከስማዳ ተነስተው ወደ ጅብጌ መድኃኔዓለም ሰበር ሚካኤልና ቃጫ አቅጣጫ በመንቀሳቀስ የከፍ ያለው ደሴ ኮር በጀነራል ኃይሌ ዘውባንተ ክፍለ ጦር ላይ የማፈን ድርጊት ለመፈጸም የሞከረው የጠላት ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ ተመቷል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የጠላትን የማፈን ዓላማ ማክሸፍ የቻለ ሲሆን በሰውና በቁሳቁስ ላይ ከፍተኛ ኪሳራን በማድረስ የላቀ ድል አስመዝግቧል። ባለፉት 2 ቀናት በራስ ጋይንት ቀጠናን ጨምሮ በተለያዩ የውጊያ ቀጠናዎች ከፍተኛ ፍልሚያ ያካሄደው ህዝባችን የጠላትን ስልታዊ እንቅስቃሴዎች በማክሸፍ ከፍተኛ ምት አሳርፎበታል። በጠላት ላይ የደረሰ ቁሳዊና ሰብአዊ ኪሳራ 15 የመከላከያና አድማ ብተና ፖሊስ የተደመሰሰ ሲሆን 27 ቀላልና ከባድ ቁስለኛ ሆነዋል። 7 የነፍስ ወከፍ ክላሽኮቭ ትጥቅ የተማረከ ሲሆን 123 የብሬን ወይም መትረጊስ የክላሽኮቭ ትጥቅ ተተኳሽ በምርኮ ተገኝቷል። በቢዛሞ ቀጠና አንሻ ሰይድ እዚህ የጠላት ኃይል በከፍተኛ ሁኔታ ተመታ። 4 መኪና ቁስለኛ፣ በርካታ የተደመሰሰ አካል ከአውደ ውጊያ መለቀሙ ተገልጿል። በቢዛሞ ቀጠና አንሻ ሰይድ ስር የሚገኘው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሃሮ አዲስ ዓለም በተባለ ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብድ ፈጽሟል። ከረፋድ እስከ ምሽት በዘለቀው በዚህ ውጊያ የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን 4 ሙሉ መኪና የቆሰሉ የጠላት አባላት ከአውደ ውጊያ መጓጓዛቸውን በጣም በርካታ የጠላት ሰራዊት አባላት መደምሰሳቸውን የህዝብ ሰብሳቢ አርበኛ ንጉሴ አረጋግጧል። የብልጽግናው አገዛዝ ኃይሎች በየግንባሩ የደረሰባቸው ባለው ተደጋጋሚ ምትና ኪሳራ ምክንያት ከደሴ እስከ ወልዲያ በራያ መስመሮች የሚይዘውና የሚጨብጠው በማጣት ሙሉ በሙሉ መንገዶችን ለመዝጋትና ለማረስ እንዲሁም ለማፈራረስ መወሰኑ ተገለጸ። በዚህ የስነ ልቦና ስብራትና ፍርሃት ውስጥ የሚገኘው አገዛዙ በኃይል ቆቦ ከተማ ውስጥ ወታደራዊ የመዋጊያ ምሽጎችን በስፋት ማዘጋጀት መጀመሩን ለማረጋገጥ ተችሏል። ይህ በከተማ መሃል የሚደረግ የምሽግ ቁፋሮ አገዛዙ በፋኖ አርበኞች ብርቱ ክንድ ምክንያት የደረሰበትን የህልውና ስጋት የሚይዘው የሚጨብጠው ማጣቱንና የመጨረሻውን የመሽመድመድ ደረጃ ላይ መድረሱን ቁልጭ አድርጎ እንደሚያሳይ ተጠቅሷል። የዕለቱ ዜና በዚያ በቃ። ባለፉት 2 ቀናት በራስ ጋይንት ቀጠናን ጨምሮ በተለያዩ የውጊያ ቀጠናዎች ከፍተኛ ፍልሚያ ያካሄደው ህዝባችን የጠላትን ስልታዊ እንቅስቃሴዎች በማክሸፍ ከፍተኛ ምት አሳርፎበታል። በጠላት ላይ የደረሰ ቁሳዊና ሰብአዊ ኪሳራ 15 የመከላከያና አድማ ብተና ፖሊስ የተደመሰሰ ሲሆን 27 ቀላልና ከባድ ቁስለኛ ሆነዋል። 7 የነፍስ ወከፍ ክላሽኮቭ ትጥቅ የተማረከ ሲሆን 123 የብሬን ወይም መትረጊስ የክላሽኮቭ ትጥቅ ተተኳሽ በምርኮ ተገኝቷል። በቢዛሞ ቀጠና አንሻ ሰይድ እዚህ የጠላት ኃይል በከፍተኛ ሁኔታ ተመታ። 4 መኪና ቁስለኛ፣ በርካታ የተደመሰሰ አካል ከአውደ ውጊያ መለቀሙ ተገልጿል። በቢዛሞ ቀጠና አንሻ ሰይድ ስር የሚገኘው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሃሮ አዲስ ዓለም በተባለ ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብድ ፈጽሟል። ከረፋድ እስከ ምሽት በዘለቀው በዚህ ውጊያ ዘመነ ትግጥና አደንቁሮ መግዛት ከፋኖ መኳንንት ከቢዛሞ ወለጋ። የዛሬው እንደሌላው ጊዜ ብዙ አስቤበት የመረጥኩት ርዕስ ሳይሆን የበየነ መረቡ የአየር አስገድዶኝ ያረፍኩበት ርዕስ ጉዳይ መሆኑን ከወዲሁ እየጠቆም ወደ ፍሬ ጉዳዩ ልግባ። እንደ ሀገር ጸረ ዕውቀት፣ ጸረ ትምህርት፣ ጸረ ግንዛቤ፣ ጸረ ሳይንስ፣ በሌላ አገላለጽ ድንቁርና፣ አላዋቂነት
የለንታ ቢስነትና ውደልዳይነት፣ ግዴለሽነት፣ ህሊና ቢስነት ከፍተኛ ሁኔታ በአደባባይ ለገበያ የቀረበ ይህንን ሐሳብ ገዢ ሆኖ የወጣበት ያሸለመበት የሚሊዮኖች ቀልብ የሳበበትና ምሁራዊ የሚመስሉ ድጋፍ ትንታኔዎች የተሰጡበት ከፍተኛ የሚዲያ ሽፋን ያገኘበትና በተወሰነ ደረጃ መንግስታዊ ድጋፍ ቅቡልነት ያገኘበት ሁኔታ ስለታዘብኩ የዛሬን ወደ አደንቁረህ ግዛ የሚሸጋገርበት አደገኛና አስፈሪ ሁኔታ ለመዳሰስ ወደድኩ። የኢትዮጵያ ፖለቲካ ባህል ምሁር ጠል፣ ዕውቀት ጠል፣ ሳይንስ ጠል፣ ዲሞክራሲ ጠል ከሆነ ብዙ አስርት ዓመታት አስቆጥሯል። በሌላ አገላለጽ ፖለቲካችን ከሰገጠ ብዙ 10 ዓመታትን አስቆጥሯል። በኢትዮጵያ ፖለቲካ ውስጥ ከምሁር ይልቅ በጡንቻቸው የሚያስቡ ጉልበተኞች ትልቅ ስፍራ አላቸው። በተቃራኒው ምሁር ሲያሳድዱ፣ ሲገሉ፣ ሲያስሩ፣ ሲያዋክቡ፣ በአደባባይ ሲያዋርዱ ነው የሚታየው። ደርግ ምሁር ጠልና የጨካኝ ወታደሮች አብዮት ጥበቃዎች ስብስብ ስለነበር እስር ቤቶች ሁሉ በምሁራን የተሞሉ ነበሩ። ደርግን የተካው ወያኔም ሳይውል ሳያድር ነበር ከምሁራን ጋር ጸቡን የጀመረው። ወያኔ ከተጠቀመበት የስልጣን ወንበር ሳይረጋ ነበር በመላው ዓለም በእውቀታቸው የተመሰከረላቸው በአሜሪካና በአውሮፓ ትልልቅ ዩኒቨርሲቲዎች ውስጥ ያስተማሩ የነበሩትን 44 የዩኒቨርሲቲ ምሁራንን በቂ ዕውቀት የላችሁም በሚል በአንዲት ነጠላ ደብዳቤ አባረራቸው። አዎ በኢትዮጵያ ፖለቲካ ድንቁርና ጎጂ ከቀለለ በኢትዮጵያ ፖለቲካ ውስጥ ድንቁርና ጎጆውን ከቀለሰ ብዙ አስርት ዓመታት አስቆጥሯል። አዎ ፖለቲካችን ምሁር ሆኖ ሳይንሳዊ በሆነ ዕውቀቱ እየተመራ እና እየተመራመረ እውነትን ለሀገር የሚጠቅም ዕውቀትን በድፍረት በአደባባይ ወጥቶ የሚናገር ምሁር አይፈልግም። ዕውቀት ከስልጣን የሚመነጭ የሚመስላቸው አምባገነኖች እንዳሻቸው የሚፈነጩበት ሀገር ስለሆነ የስልጣን አናት ላይ የሚቀመጡ ሰዎች ሁሉንም አዋቂዎች ናቸው። ለነገሩ የሁሉም አምባገነኖች መገለጫና የወል ባህሪ በሁሉም ነገር ላይ አዋቂ ሆነው መከሰታቸው ላይ የሚል መንደርደሪያ አይጠቅም። በግብርናውም፣ በሕክምናውም፣ በኢኮኖሚውም፣ በፖለቲካውም፣ በሃይማኖቱም፣ በፍልስፍናውም፣ በሕጉም፣ በማህበራዊም፣ በሳይንሱ፣ በፊዚክሱም፣ በኬሚስትሪውም ሳይቀር አዋቂ መስለው ነው አደባባይ ላይ የሚከሰቱት። በሁሉም ጉዳይ ላይ ቁንጽል ነገር ይዘው አደባባይ የመጡት ምሁራንን እና በየመስኩ ሰፊ ምርምር ያደረጉ ፕሮፌሰሮችን ጭምር ከእግራቸው ስር ቁጭ ብለው ሊያስተምሩና ሊመክሩ ይሞክራሉ። በቅርቡ አብይ አህመድ የሕክምና ዶክተሮችን ሰብስቦ ስለ አእምሮ ቀዶ ሕክምና ሲያብራራ እንደነበረው ማለት ነው። ፖለቲካችንና ፖለቲከኞቻችን ከሰገጡ ወይም የደነቆሩ መንገድ ከመረጡ ረዘም ያለ ጊዜ ቢጠቆምም አደንቁረህ ግዛ ስልት ግን በዘመነ ብልጽግና የታወቀውና የተበረታታውን ያህል በማንም ሆነ በየትኛውም ዘመን ሆኖ አያውቅም። ያለፉት አገዛዝ ስርዓቶች ምሁር ጠል ቢሆኑም በዚህ ደረጃ ትምህርትና ዕውቀት ጠል አልነበሩም። የብልጽግና አስተዳደር ለየት የሚያደርገው ምሁራንን መጥላትና መፍራት ብቻ ሳይሆን ሳይወሰን ለትምህርትና ዕውቀትም አብሮ ለመጥላት ደግሞ ትውልድን ማደንቆር አንድ አገዛዝ ስልት አድርጎ መውሰዱ ላይ ነው። ይህን የምለው ሰሞኑን የስግጥና ንቅናቄ ወይም በአገዛዙ ስርዓት በአደባባይ ሽልማትና ዕውቀት የተሰጣቸው በርካታ ድንቁርናና ዳኝነትን ከአገር ከማህበረሰብ በፊት ራስንና ረብጣን ማስቀደም አዋጪ መሆኑን በጸሎት የባንክ አካውንታችሁ በሚሊዮን ህዝብ በሚሊዮን ገንዘብ እንሞላለን የሚሉ ሰባኪያን ያፈራ ብቻ ሳይሆን ብሎም ያዘመተ ስርዓት ነው። ወጣቱን ትውልድ ከዕውቀት፣ ከእውነት፣ ከፍትህ ተቆርቋሪነት፣ ከሀገር ፍቅርና ለማህበረሰብ ጥቅም ተቆርቋሪ ከመሆን በማራቅ በራሱ ጉዳይ ላይ ብቻ እንዲጠመድ
ጊዜውን በቧልት በስድብና በንትርክ እንዲያጠፋ በአደባባይ ማህበረሰቡን በማዋራድ የማህበረሰቡን እሴቶች በመናድ ምሁራንን በመዘርጠጥና ጠያፍ የሆኑ ነገሮችን በመስራት የሚኮራ ዝናና ሀብት የሚያፈራ ከዛም አልፎ በመንግስት መድረኮች ጭምር የሚሸለም ትውልድ እንዲፈጠር ተደርጓል። እስኪ የሀገሪቱን መከላከያ ሰራዊት የክብር ኒሻን የሸለማቸውን የሶሻል ሚዲያ ተጽዕኖ ፈጣሪዎች የተባሉ ግለሰቦችን ማንነት ዞር ብለን እንቃኝ። አንዳንዶች ሁሉንም አላልኩም በተሳዳቢነታቸው ሰዎችን በማዋረድ የሐሰት ዜናዎችን በማሰራጨት ማህበረሰቡን በመዝለፍና በብዙ የነውር መገለጫዎች በሆኑ ባህሪያቸው በአደባባይ ይዘው ወጥተው ከእውቀትና ከእውነት የተጣሉ አስፈሪ ግለሰቦች ይገኙበታል። አዎ በዘመነ ስግጥና ብልግናና ድንቁርና የክብር ሽልማት ያሰጣል፣ ካባ ያስደርባል፣ ኒሻን ያሸልማል፣ ያሰጣል። ደንቁሩ፣ ደድቡ፣ ከትምህርት ራቁ፣ ስግጥና ዕውቅና አግኙ የሚል መሪ መፈክር የያዘ አንድ ዘሎ ያልጠገበ ጎረምሳ የሀገሪቱን መገናኛ ብዙሃን ማነጋገሪያ ከመሆን አልፎ ትምህርት ቤቶች እየዞረ እንዲጎበኝ ህፃናቶች ምሳሌ እንዲያደርጉ ቢደረግ ከዛም አልፎ የሀገሪቱን የአየር ኃይል ካምፕ ውስጥ ተገኝቶ ያንን የተከበረ ተቋም በሚያዋርድ መልኩ ሰገጡ እያለ ወታደሮቹን እንዲያነቃቃ ሲደረግ ይህ ጉዳይ አገራዊ ፕሮጀክት ተደርጎ የተወሰደ አደንቁረህ ግዛት ስልት መሆኑን ከማረጋገጥ ያለፈ ሌላ ምንም መልእክት ሊኖረው ይችላል? ከ10 ዓመት ያላነሰ በሕክምና ዘርፍ ተምሮ ስፔሻሊስት የሆነ ዶክተር የቤት ኪራይ መክፈል አቅቶት ዳቦ በሙዝ ነው በልቼ የምኖረው፣ የትራንስፖርት አጥቼ በእግሬ ነው የምንከራተተው በሚልበት አገር ትምህርት ጠል የሆኑ የድንቁርና ሰባኪዎችን በቀይት መኪና እና ጠባቂዎች ታጅበው የሚንፈላሰሱባት አገር ያጋራው የድንቁርናን የመግዣ መሳሪያ ያደረገ መንግስታዊ ስርዓት እንዲኖር ስለፈቀድን ብቻ ነው። ዕውቀት መማርና መመራመር ለሀገር በእውቀት ላይ ተመስርቶ ማሰብና ማሰላሰል የሚያሳስር፣ የሚያሳድድ፣ የሚያድህይና በማህበረሰቡ ዘንድ የማያስከብር ከሆነ ድንቁርና ወይም መደንቆር እንደ ጽድቅ ይቆጠራል የሚለው የ18ኛው ክፍለ ዘመን ደንቆሮን ካባ በማልበስ እና መሸለምን የዛሬ ብቻ ሳይሆን የመጪውን ዘመን የጨለማነት አስፈሪነት ማሳያ ነው። መልእክቱም ለማንም ለምንም ነገር ግዴለሽ በመሆን ደስታን ማምጣት ብቻ እጅግ አሳሳቢ የሆኑ ነገሮች ሁሉ ወደ ጎን ገሸሽ አድርጎ በመተውና ምንም እንዳልተፈጠረ ያህል በመቁጠር የራስን ደስታ ብቻ ማጣጣም በአገር ላይ ያንጃበቡ አደጋዎች፣ የማህበረሰብ ችግሮች፣ ያፈጠጡ ኢፍትሃዊ በደልን ጎልተው የሚታዩ ግፎችንና መከራዎችን ምንም እንዳልተፈጠሩ ያህል በመቁጠር ባልተጨበጠ ደስታ መናኘት በትግራይ መከራ ውስጥ የተፈጠረው ይህ ግለሰብ ግልብ ድንቁርና ተደሰቱ የሚል ወጣት በዚህ ደረጃ ላይ የተደረገው ያለ ምክንያት እንዳይመስላችሁ። ባለፈናቸው ጥቂት ዓመታት የሀገሪቱ ወጣት በተለይም ጦርነት በተካሄደባቸው እንደ ትግራይ፣ አማራ፣ ኦሮሚያ፣ አፋር ያሉ ክልሎች ውስጥ ያሉ ወጣቶች በጦርነት አካላቸው አጥተው በመቶ ሺዎች ሞተዋል። ሚሊዮኖች ከትምህርት ተስተጓጉለዋል። ለከፋም ድህነት ተዳርገዋል። ለአገዛዝ ስርዓት እነዚህ ወጣቶች ልክ እንደተጠመደ ሰዓትን እንደሚጠብቅ ፈንጅ ናቸው። በማናቸውም ጊዜ የተጠራቀመ ብሶታቸውን ይዘው አደባባይ ከወጡ የሥርዓቱ ዘመን ያከትማል። ስለዚህ እንደ አዶናይ አይነት ወጣቱን በደልህን እርሳ፣
አልተማርኩም ብለህ አትቆዝም። ስራ የለኝም ብለህ አራበኝም ብለህ ትምህርት እድል ተነፈኩ ብለህ ከመንግስት ጋር አትጋጭ። ይልቅስ ድንቁርናህን አለማወቅህን ተጠቅመህ ማናቸውንም አይነት የነውር አድርጎት ሳይቀር በመፈጸምና እሱንም በድህረ መረብ እያሰራጨህ ዕውቅናን አትርፍ፣ ገንዘብም ስራ፣ ሰግጥ እያለ ከህፃን እስከ አዋቂ ከወታደር እስከ ምሁር ተከታይ እንዲያፈራ ያደረገው ያለ ምክንያት እንዳልሆነ ቆም ብሎ ማሰብ የግድ ይላል። ስገጣ ለአገዛዙ ስርዓቱ ትውልድን የማደንዘዣ ስልት መሆኑን መረዳት ግድ ይላል። ለማንኛውም የሰገጥ ድንቁርና ዕውቅናን አግኝና ሀብት አፍራ መፈክር መነሻ ሐሳብ ዕውቀት ጠል የሆነ አምባገነናዊ ስርዓቶች መሆናቸውን መለስ ብሎ የዓለምን አምባገነን ታሪክ ማገላበጥ በቂ ነው። ዋና ሐሳቡ ከዕውቀት ነፃ መሆን ከጭንቅ ለሀገራዊ ችግር መፍትሄ ከመፈለግ ከመዳከር ከመታገል የሚገላግል እና የከበደውን ህይወታችንን በድንቁርና ማቅለል በደስታ መሙላት ይቻላል የሚል እሳቤ የሚመነጭ ነው። በዚህ ያበቃም። ዕውቀት ሳይንስና ምርምር የዛሬው ብቻ ሳይሆን የነገውም ተስፋ አደጋን በሚያመላክት የሚመጣጠነው ዘመን እያሰብክ ዛሬ አትጨነቅና አትፍራ ያደርግሃል። በዛም ተነሳ ደስታህን ታጣለህ። ከሰገጥህ ከድንቁርና ግን ስለ ነገ እያሰብክ የዛሬን ደስታ አታጣም የሚል እሳቤ ይይዛል። ድንቁርና እና አካባቢያችን ላይ ያሉ እውነታዎችን ራስን በማደብደብ አልሰማም አላይም ብሎ የሸነገለን ስልት ሁለት ገጽታዎች አሉት። የመጀመሪያው እውነተኛ ያልሆነ ሰላምና ደስታን ይፈጥርብናል። ከስጋት ቀጣና በምናብ ደረጃ ያወጣንና ስለ ምናባዊ የሆኑ ሁሉን የሞላበትን ተሞልተው እነሱ በደስታ በጨዋታ የተዋጡ ህፃናት ለማንም ነገር ግድ የሌለን ደስተኞችን ያስመስለናል። ይህንን ምናባዊ የሚመስል የውሸት ደስታና ፈንጠዝያ እንደ መባረክ ቆጥረው የሚሰብኩ አዋቂዎች አንቂዎች እንደ አሸን እንዲፈሉ ለማድረግ የዘመኑ ስገጣ ድንቁርና ተደርጎ ይወሰዳል። ሁለተኛው ገጽታ ግን አፍጥጠውና አግጠው የሚታዩ እውነታዎችን እንዳላዩ መምሰል ወይም እንዳልተፈጠሩ መቁጠር ነገሮችን እጅግ እየከፋ እንዲሄዱ ያደርጋል። የብልጽግና ተካፋይ የሆኑ ትውልድ አደንዛዥ አነቃቂዎች መካከል አንዱ በአዲስ አበባ ጎዳና ላይ እየተንጎማለለ ጥጋብ ሊያፈነዳቸው የደረሱ ጉንጮቹን በገጠመው ዳቦ ሞልቶ ኑሮ ተወደደ እያልክ አታማር፣ ይልቅስ ተነሳና ዳቦ በሙዝ ብላ እያለ የጠቅላይ ሚኒስትሩን ምክር ሲያስተጋባ ስታይ ያገዛዙ ስርዓት የፈጠራቸው አነቃቂዎች እየተጫወቱ ያሉትን ያደንዛዥነት ሚና ቁልጭ አድርጎ ታያለህ። ማህበረሰቡ በተለይም ወጣቱ ከመረጃዎች እንዲርቅ ስለ ሀገሩ ወቅታዊና ተጨባጭ ሁኔታ እንዳያውቅ ማድረግና የሀገሪቱን አንገብጋቢና እጅግ አሳሳቢ ችግሮች እንደ ገለባ ማቃለል አንዱ ስልት ተደርጎ ትንሽ ማወቅ ወይም መደንቆር የደስታ ምንጭ ከመሆን አልፎ የሀብት መሰላል ተደርጎ እንዲቆጠር ተደርጓል። ለማንኛውም አንዳንድ ፈላስፎች እንደሚሉት እንኳን ጥልቅ ዕውቀት ይቅርና በልምድ በህይወት ተመክሮ የሚገኝ እውነተኛ ዕውቀትና መረጃ እውነታን ከመጋፈጥ የሚገኝ ሲሆን ለዘለቄታው ላለው ደስታም ብቻውን ምንጭ ማወቅ እንጂ መደንቆር መሰገጥ አለመሆኑን በማሰብ መልእክቴን ልቋጭ። የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን 4 ሙሉ መኪና የቆሰሉ የጠላት አባላት ከወደ ውጊያ መጓጓዛቸውን በጣም በርካታ የጠላት ሰራዊት አባላት መደምሰሳቸውን የህዝብ ሰብሳቢ አርበኛ ንጉሴ አረጋግጠዋል። የደም ዋጋ የተከፈለበት
የአማራ ህዝብ የህልውና ትግልና የጽንዶ ወጥመድ ወይስ ስትራቴጂያዊ አጋርነት? ከፋኖ መኳንንት ከቢዛሞ ወለጋ ክፍል 2 ሶስቱ አካላት ጥምረቱን ለራሳቸው ጥቅም ብቻ የሚፈልጉት ቀጣናዊው አካላትና ስትራቴጂያዊ ፍላጎት። ጽንዶ ለኤርትራ መንግስት በወዲድ መራሹ ብልጽግና ላይ የተፈጸመበትን ክህደት ለመበቀል ሲል ጦርነቱን ቢፈልገውም ጦርነቱ ወደ ግዛቱ እንዳይመጣበት የጦር ሜዳውን ወደ ኢትዮጵያ የሚገፋበት ስልታዊ መሳሪያ ነው። ጽንዶ ለሱዳን ወታደራዊ መንግስት ኦህዴድ ብልጽግና በሱዳን የውክልና ጦርነት እጁን ማስገባቱን ተከትሎ ተፋላሚ ኃይሉ አርኤስኤፍ ለማጥፋት የኢትዮጵያን ክፍፍል ለማጥቃትና ብሎም በአማራ በኩል ያለውን የኢትዮጵያዊነት ሉዓላዊ መሬት አልፋሽጋን ጠቅሎ ለመውሰድ ያቀደው እቅድ ነው። ጽንዶ ለህዋት እነዚህን ከላይ የተጠቀሱትን ሁለት ሀገራት አቅሞች በመጠቀም የአማራ ታሪካዊ ርስቶችን ወልቃይት ጠገዴን፣ ጠለምት ራያን ጠቅሎ የሁመራ ኮሪደርን ለመያዝና ለዘመናት ቅዠቱ የሆነውን ታላቋ ትግራይን እውን ለማድረግ የተጠቀመበት ነው። ጥቅም በሚስጥር መያዝ በሚል የማደንዘዣ ቃል የአማራን ህዝብ ህልውና ትግል ከመሰረታዊና ዘላቂ ጥቅሞቹ ተቃርኖ ከተሰለፉት ኃይሎች ጋር በትብብር ስም በመሰለፍ የአማራን ህዝብ ደምና መስዋዕትነት በግልጽ ለሽያጭ ያቀረበ አደገኛ ስሌት በአደባባይ እየተነገረ ነው። ፋኖን በሱዳን ጦርነት ልክ እንደ አርሚ 70 ወይም አርሚ 70 በማለት የቀድሞው የሳምሪ ወይም በማይካድራ ላይ ጭፍጨፋ የፈጸመው ገዳይ ቡድን ማለት ነው በቅጥረኛነት የማሰለፍ የድብቅ ትብብር ስም ቀርቧል። በቀጣይ እነዚህ ሶስት ቡድኖች የፋኖን የወል ስም በመጠቀም ያለምንም ህጋዊ ውክልና የውትድርና ስምምነት በሚል አደገኛ የቁማር ጥምረት የመጫወቻ ካርድ ይፋ እንደሚያደርጉ ይጠበቃል። ሞጋች ጥያቄ 1 ታሪካዊ ወንጀልና የህዝብ ደም የመሸጥ አጣብቂኝ የጽንዶ አራጋቢ የህዋት ላለፉት 40 ዓመታት በኦርቶዶክስ ተዋህዶ እና በአማራ ህዝብ ላይ ለፈጸመው የዘር ማጥፋት ላለፉት 27 ዓመታት የዘረጋውን ስርዓታዊ ማግለል የማዕከላዊ እስር ቤት ሰቆቃ የወልቃይት ጠለምትና የራያ አፓርታይድ ጭቆና የርስት ወረራ የሰሜን እዝ በመምታት በአማራ ህዝብ ላይ በከፈተው ጦርነት ያደረሰው አሰቃቂ ውድመት አንድም ይፋዊ ይቅርታ ሳይጠይቅና ላደረሰው ወንጀል ፍትህ ሳይቀበል ዛሬ አብይ አህመድን ስለተቃወመ ብቻ ከህዋት ጋር በጥምረት ስም መሻረት በሺዎች የሚቆጠሩ የአማራ መስዋዕትን ደም አሳልፎ ለፖለቲካ ቁማር መሸጥ ነው ወይስ አይደለም? መልሳችሁ አሁን ከሆነ ትግሉንም የአማራ ህዝብንም ከርታችኋል። አይደለም ካላችሁ ደግሞ ህዋት የፈጸመውን የዘር ማጥፋት ወንጀል አጥባችሁ ለፍትህ እንዳይቀርብ ነፃ ያወጣችሁት እንደሆነ ለህዝቡ በአደባባይ አረጋግጡ። የደደቢት ማኒፌስቶ የአማራና የኦርቶዶክስ አከርካሪን የመስበር ስትራቴጂ ህዋት ገና ደደቢት በረሃ ትግል ሲጀምር ባወጣው ማኒፌስቶ ላይ አማራን የትግራይ ህዝብና ታሪካዊ ጠላት አድርጎ ፈርጇል። ኢትዮጵያዊነትና ኦርቶዶክስ ተዋህዶ ቤተክርስቲያንን ደግሞ የትምክትና የጨቋኝ ተቋማት አድርጎ በመፈረጅ አከርካሪውን እንሰብራለን በሚል የጥላቻ ርዕዮት ተነስቷል። ይህ ማኒፌስቶ ላለፉት 40 ዓመታት በስርዓት ሲተገበር የነበረ ከህዋት ወደ ኦህዴድ ብልጽግና የተላለፈ ፖለቲካዊ ፕሮግራም ነው። ህዋት ራሱ በ1968 ዓመተ ምህረት በማኒፌስቶ ያስቀመጠውን ጸረ አማራ በሀገረ መንግስትነት ደረጃ በማስቀመጥ ጸረ አማራነት ሀገራዊ ቅርጽ አስይዟል። በወልቃይት ራያ የፈጸመው የአፓርታይድ ስርዓት ህዋት
በ1970ዎቹ መጀመሪያ ላይ በወልቃይት ጠገዴ ጠለምት በኃይል ወረራ ሲፈጽም የተገበረው የዕለት ተዕለት የአፓርታይድ የዘር ማጥፋት ስርዓት ነው። የአማራ ግዛቶች ወደ ትግራይ ከጠቀለለ በኋላ በመቶ ሺህ የሚቆጠሩ የአማራ ተወላጆችን በጅምላ በመጨፍጨፍ በማፈናቀል በቦታቸው ከትግራይ የመጡ ሰፋሪዎችን በመተካት የዘር ማጥፋትና የዘር ማጽዳት ወንጀል ፈጽሟል። የአማራ ሕዝብ አማርኛ የመናገር የባህል የማንነት መብቱን በመንጠቅ አገራዊ ዘር ማጥፋት እስከ ባህል ማጥፋት ካልቸራል ጄኖሳይድ ድረስ ፈጽሟል። በህዋት ፋሽስታዊ ጭካኔ ለ40 ዓመታት በጅምላ የተጨፈጨፉ ወገኖቻችን አጽም ዛሬም ድረስ ለቅመን በክብር አላሳረፍንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም የወገኖቻችን ትኩስ ደም እየፈሰሰ ነው። በዚህ ሁኔታ ከህዋት ጋር ጽምዶ በሚል መጠመድ ታሪካዊ ክህደት ነው። የብልጽግናው አገዛዝ ኃይሎች በየግንባሩ የደረሰባቸው ባለው ተደጋጋሚ ምትና ኪሳራ ምክንያት ከደሴ እስከ ወልዲያ በራያ መስመሮች የሚይዘውና የሚጨብጠው በማጣት የደም ዋጋ የተከፈለበት የአማራ ህዝብ የህልውና ትግልና የጥንዶ ወጥመድ ስትራቴጂ ወይስ አጋርነት? ክፍል 1 ከአማራ ፋኖ ከፋኖ መኳንንት በቢዛሙ ወለጋ። ክፍል 1 የአብይ አህመድ የብልጽግና አገዛዝ አስከፊነት ለህዋት የጥፋት ወጥመድ እጅ መስጫ ምክንያት ይሆናልን? ለውይይት የቀረበ የአማራ የህልውና ትግልና የጽንዶ እውነተኛ ገጽታ ፖለቲካልና ስትራቴጂያዊ ጥናት። ጥንተናው ዋና መንደርደሪያ ከአማራ ህዝብ ጥቅምና ህልውና አኳያ ፋኖ በቲዲኤፍ ህዋት እና በኦላ ኦነግ ሸኔ መካከል ሊደረግ የሚታሰብ ማንኛውም አይነት ጥምረት ጥልቀት መዋቅራዊና ሞራላዊ ውድቀት ይገጥመዋል። በዚህ አይነት አጋርነት የአማራ ህዝብ ደህንነትና ታሪካዊ ጥያቄዎች በጊዜያዊ ወታደራዊ ስልት ለውጠው አሳልፎ የሚሰጥ የህልውና ቅራኔ ነው የሚሉ በርካታ ምክንያቶች አሉ። የሰማዕታት ደም ሂደትና ታሪካዊ ጠባሳ ጥምረቱ በህዋትና በኦነግ ሸኔ ኃይሎች በአማራ ንጹህ ህዝብ ላይ የጅምላ ጭፍጨፋዎች እንደ ወለጋ፣ ከምቦልቻ፣ ማይካድራ፣ ጣና ያሉ ተጠያቂ የሆኑ አካላት ያለምንም ፍትህ ያለምንም ዋጋ ይቅርታ መስጠት በመሆኑ የትግሉን ሞራላዊ መሰረት ያፈርሰዋል። የርስትና የማንነት ጉዳይ የወልቃይት የራያ አጥር የህዋት የወልቃይት ጠገዴ የጠለምትና ራያ የትግሬ ግዛቶች ናቸው ብሎ በሚያምንበት ፋኖ ደግሞ የአማራ ታሪካዊ ርስቶች ናቸው በሚልበት ሁኔታ ጥምረት መፍጠሩ ወልቃይትና ራያን ለህዋት አሳልፎ መስጠትን ይጠይቃል። ይህ ደግሞ የህልውና ትግሉ ዓላማ ሙሉ በሙሉ መካድ የተቃረነ የፖለቲካ ራዕይ የኦነግ ሸኔ አጀንዳ የኦሮሚያ ሪፐብሊክ መመስረት የህዋት የፖለቲካ ግብም የታላቋ ትግራይን እውን ማድረግ ሲሆን ሁለቱም ኃይሎች ግብ በአማራ መቃብር በኢትዮጵያ ፍርስራሽ ላይ እንደሚሳካ የሚፈልጉት ነው። የፋኖ ዓላማ ደግሞ የአማራን ህልውና በማስከበር የተረጋጋች ፍትሃዊት ኢትዮጵያን መገንባት ነው። እነዚህ ሁለት ራዕዮች ሙሉ በሙሉ የሚጋጩ ናቸው። የህዝባዊ ቅቡልነት ማጣት የአማራ ህዝብ በብሔር ለይተው በቀጥታ ሲያጠቁት ከነበሩት ኃይሎች ጋራ መሰለፍ ፋኖ የነበረውን ህዝባዊ ሞራላዊ የበላይነት የሚያሳጣው ከመሆኑም በላይ በአካባቢው ባሉ የፋኖ ክንፎች መካከል ጥልቅ ክፍፍልን ይፈጥራል። አሁንም ፈጥሯል። የስልታዊ መጠቀሚያነት አደጋ የህዋትና ኦነግ ሸኔ ፋኖን ማዕከላዊ መንግስትን ማዳከሚያ መሳሪያ አድርገው ከተጠቀሙበት በኋላ
ዓላማቸው ሲሳካ መልሰው የተበታተነውን የአማራ ክልል እንደሚያጠቁት ግልጽ ነው። የእባብና የጅብ ምሳሌያዊ ፍተሻ አንድ ሰው ከጀርባህ ላለው ተናዳፊ እባብ ቢያስጠነቅቅህ ከፊትህ ወዳለው ጅብ እየሳበህ ነው ማለት ነው። ሁለቱም ከፍተኛ ጉዳት ባደረሱ ሁለት ተላላፊ አዳኝ ኃይሎች መካከል ለምን የተሳሳተ ግዴታ ምርጫ እንድናደርግ ያስፈልጋል? የዚህ አጀንዳ ባለቤት ማን ነው? ህወሓት፣ ኤርትራ ወይስ ግብጽ? ክፍል 1 ታሪካዊ ስረ መንስኤና የብልጽግና ውላጅ። በፖለቲካ ታሪክ ውስጥ አንድ ህዝብ ሀገር ለደረሰበት አጠቃላይ ቀውስና የህልውና እንደ መፍትሄ ለማግኘት የመከረው ስረ መንስኤ በጥልቀት ማወቅና መተንተን ግዴታ ነው። በአሁኑ ወቅት በኢትዮጵያ በተለይም በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ላለው የዘር ማጥፋት፣ ርስት መንጠቅና ሀገር አልባ የማድረግ ዓላማ ያለው ጦርነት የከፈተው በድንገት ከአየር ላይ የወደቀ ወይም በቅርብ ጊዜ የተፈጠረ አይደለም። ይልቁንም ህወሓት በደደቢት በረሃ ከጻፈው ማኒፌስቶ ጀምሮ ድህረ 1983 ሲተገበርም የነበረው የጥላቻ ፖለቲካ እና የፈጠረው ህገ መንግስት ስርዓት ቀጥተኛ ፍሬ ነው። የአማራ ህዝብ በዘመናዊ ታሪኩ ከፋሺስት ኢጣሊያ በኋላ እንደ ህወሓት አቅዶ የሰራበት ስርዓት ጠላት አላጋጠመው። በአሁኑ ዘመን የኦህዴድ ብልጽግና የጥፋት ምዕራፍ መሰረቱ የተጣለው በዘመነ ህወሓት ነው። በአሁኑ ሰዓት አማራውን የገጠሙት ጥላቶች ለመገንጠል ፓርት አስምረው የሰው ልጅ ህይወት በጅተው ህዝብ ጨርሰው ሀገር እንሆናለን ብለው የሚያልሙ ፋሽስቶች ናቸው። ይህ እውነታ የገባቸው ጥቂት የአማራ ልሂቃን ይህንን የህልውና ትግል ውስብስብና ግብረ ብዙ መሆኑን በተደጋጋሚ ይነገራል። ባለፉት 6 ዓመታት ብቻ እንኳን እንደታዘብነው በዓለም ፊት ራሳቸውን ሲገልጹ የአማራን ጥፋት ጦር የሰበቁ ጥላቶች ህወሓት የራስን እድል በራስ ለመወሰን እንደሚታገል ኦህዴድ ብልጽግና አድርገው ይሰብካሉ። የህግ የበላይነት ለማስከበር የሚደረገው ትግል እንደሆነ በአንጻሩ አማራው ራሱን ከጥፋት ለመከላከል የሚያደርገውን በይዘቱ ልዩ የሆነውን ፍትሃዊ የህልውና ትግል ለዓለም አቀፉ ማህበረሰብ በአግባቡ ማስረዳት አልተቻለም። የቀጣናው ጂኦፖለቲካዊ ቁማርና የጽንዶ እውነተኛ ገጽታ በአሁኑ ወቅት በአፍሪካ ቀንድ ተቃርኖ የተሞላ ኃይሎች ጽንዶ በሚል አወዛጋቢ ቀጣናዊ የኃይል አሰላለፍ ፈጥረዋል። ይህ የህወሓት ኤርትራና ሱዳን ኃይሎች ጥምረት በአማራ ህዝብ መሰረታዊ የትግል ዓላማ እና መዳረሻ ግብ አኳያ አንድም የጋራ ፍላጎት የሌለው ይልቁንም በዘላቂ የአማራን ጥቅሞች ላይ በተቃርኖ የቆሙ ኃይሎች የሞሉበት ስብስብ ነው። ጽምዶ የአማራው ህዝብ የፖለቲካ ጥያቄም ሆነ የፋኖ ትግል ግብ አይደለም። ከቃሉ መጠሪያ ጀምሮ በስያሜውም ሆነ በገቢር የአማራ ህዝብ አንዳችም ነገር የለውም። ይህ አጀንዳ የራሱ የሆነ ጂኦፖለቲካዊ መነሻና መዳረሻ ያለው የፖለቲካ ገበያ ሸፍጥ የፈጠረው ቀጣናዊ ቁማር አካል ነው። ሙሉ በሙሉ መንገዶችን ለመዝጋትና ለማረስ እንዲሁም ለማፈራረስ መወሰኑ ተገለጸ። በዚህ የስነ ልቦና ስብራትና ፍርሃት ውስጥ የሚገኘው አገዛዙ በኃይል ቆቦ ከተማ ውስጥ ወታደራዊ የመዋጊያ ምሽጎችን በስፋት ማዘጋጀት መጀመሩን ለማረጋገጥ ተችሏል። ይህ በከተማ መሃል የሚደረግ የምሽግ ቁፋሮ አገዛዙ በፋኖ አርበኞች ብርቱ ክንድ ምክንያት የደረሰበትን የህልውና ስጋት የሚይዘው የሚጨብጠው ማጣቱንና የመጨረሻውን የመሽመድመድ ደረጃ ላይ መድረሱን ቁልጭ አድርጎ እንደሚያሳይ ተጠቅሷል።